ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ። ትንሣኤ ቀድሞ ደግሞ ሆሳዕና አለ፣ ስቅለት አለ። ሳምንቱ ሕማማት ሳምንት ይባላል። እነዚህ ነገሮች ሃይማኖታዊነታቸው ባሻገር እስኪ በሕይወታችን እንተርጉማቸው። ዘርዘር አድርገን በሕይወታችን እንተርጉማቸው። ጌታችን መድኃኒታችን ኢየሱስ ክርስቶስን እሑድ ዕለት በሆሳዕና እሱ በውርንጭላይቱ ሆኖ ሲመጣ በጌታችን ስም የመጣ የተባረከ ነው እያሉ ተቀብለውት ነበረ። በእልልታ በጭብጨባ ተቀብለውት ነበረ። ረቡዕ ዕለት ባስተማራቸው ትምህርቶች ሁሉ ሲቃወሙ የነበሩ የአይሁድ ካህናት ይሄንን ሰው እንዴት እናስወግደው ብሎ ተሰባሰቡ። ምክረ አይሁድ ይባላል። ለነሱ ደግሞ በ30 ዲናር የሸጠው ኢየሱስን በ30 ዲናር የሸጠው ይሁዳ አለ። ይሁዳ ከ12ቱ ሐዋርያት አንዱ ነው። ከተመረጡ ከ12ቱ ሐዋርያት አንዱ ነው። ያ ይሁዳ ዓርብ ዕለት ግን በቁጣ አይደለም፣ በጥላቻ አይደለም፣ ስሞ ነው አሳልፎ የሰጣቸው። ይሁድ አጨብጭቦ የተቀበሉ በጌታ ስም የመጣ ብሩክ ነው እያሉ የነበሩ ሰዎች ዓርብ ዕለት ግን ይሰቀላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ነፍስ የሰው ሕይወት ለማዳን የሰው ነፍስ የጠፋውን ሰው በመፈለግ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ከገዳዩ ከበርባን ጋር ለምርጫ ቀረበ። በርባን እንዲፈታ ሕዝቡ ጠየቀ። ኢየሱስ ግን ይሰቀል አሉት። ለማዳን የመጣው ይሰቀል አሉት። ገዳዩ ግን ይፈታ አሉት። ተሰቀለ፣ ሞተ፣ በሶስተኛው ቀን ተነሳ። ከዚህ ከሃይማኖታዊነት ባሻገር በሕይወታችን የምንማረው ነገር አለ። ሃይማኖታዊ ነገሮችን ላስተምር አይደለም። ሃይማኖታዊ ነገሮች ላይ የተሳሳትኩ ነገር ካለን አስተምሩኝ፣ አስተካክሉኝ። ሃይማኖታዊ እኔ እንደተረዳሁት እንጂ እኔ ሃይማኖታዊ ትምህርቱን ላስተምራችሁ አይደለም የፈለኩት። እንድናስብ የፈለኩት ከዚህ ሁኔታዎች በሕይወታችን እንተርጉማቸው፣ በሕይወታችን እስኪ እንተርጉማቸው ነው። አንደኛው ሆሳዕና ነው። እንግዲህ አንዳንድ ወቅት ጭብጨባ ይበዛልናል፣ ያጨበጭቡልናል። መንጋው የሞቀ ጭብጨባ ያቀርባል። ያኔ ሆሳዕናን አስቡ። ሆሳዕናን ተከትሎ በአምስተኛው ቀን ግን ዓርብ እንደሚመጣ እንዳትረሱ፣ እንዳንረሳ። ይሁድ በጌታ ስም የሚመጣ የተባረከ ነው ብሎ አጨብጭቦ እልል ብሎ የተቀበለ፣ ዓርብ ግን ይሰቀል ይላል። መንጋ ይሄ ነው። ስለዚህ ሲጨበጨብልን አይሞቀን፣ የተለየ ነገር አይሰማን። ምክንያቱም ያጨበጨበው እጅ ድንጋይ ሊወረውር የተዘጋጀ ነው። ይሄንን እንድናስብ እፈልጋለሁ። ስለዚህ የይሁዱ ምስጋና ለዓርብ ወቀሳና ስቅላት ይሰቀል ጩኸት ይዞ ይመጣል። ስለዚህ ሲጨበጨብልን ዓርብን እናስብ። ብሩክ ነው ሲሉን ይሰቀል የሚለው ቃላቸውን እናስታውስ። እኛ ደግሞ እንደዚህ እንደሚዋዥቅ መንጋ እንዳንሆን። ይሄ የመንጋ ሐሳቤ ነው። ስለዚህ ስናጨበጭብም ስንወቅስም በምክንያት መሆን አለበት። ሰዎች ስላጨበጨቡ እኛ ማጨብጨብ የለብንም። ሰዎች ስላመሰገኑ እኛ ማመስገን የለብንም። ያሳምንናል ወይ ነው። በንግዱ ዓለም ሊሆን ይችላል፣ በፖለቲካው ዓለም ሊሆን ይችላል። በየትኛውም ዘርፍ ይሁን ግር ብለን በመንጋ
ከምንሄድ ራሳችን እንድንቆጥብ ይሄ ትልቁ ትምህርት ነው። ሌላኛው ትምህርት ሲጨበጨብልን ያ ያጨበጨበልን እጅ ይሰቀል ብሎ የሚያወጣ እጅ እንደሆነ እንዳንረሳ። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ወራት የሕይወት ትምህርቶችን አስተምሯል። የተራቡትን የስጋ ረሃብን የስጋ ጥምንም አርክቷል። የነፍስ ረሃብንም አርክቷል። ለመልካም ነገር ነው የመጣው። መልካም ስራ ነው የሰራው። የአይሁድ ካህናት ግን ይህ መልካም ስራ አልተመቻቸውም። ምክንያቱም ይህ ፍጹም መልካም የሆነ ነገር የነሱን የነበረውን ክብር ስለሚቀንስ እና ሌሎችም ነገሮች ስላሉ ይሄ መልካም ነገር አልተመቻቸውም። ስለዚህ መልካም ነገር ባደረግን ቁጥር ሁሉም ያመሰግነናል፣ ሁሉም ህዝብ ላይክ ያለው ሁሉ ያጨበጭብልናል፣ ለስራችን እውቅና ይሰጣል ብለን አናስብ። ምክንያቱም እኛ መልካም ስራ ስንሰራ ያ መልካምነት ክፉ መስሎ የሚታያቸው አሉ። ጥቂቶቹ በክፋት የሚረዱ አሉ፣ በተንኮል የሚረዱ አሉ፣ ሊተናኮሉ የሚዘጋጁ አሉ። እነዚህ አይሁድ ሊቀ ካህናት ሮብ ዕለት ተሰበሰቡ። እንዴት እናጥፋ? ይሄ መልካም የሰራውን እንዴት እናጥፋ? ዛሬም አሉ መልካም ስራ ሲሰሩ ለማጥፋት ቀን ከሌሊት የሚሰበሰቡ የሚደራጁ፣ መልካም የሚሰራውን ለማጥፋት የሚለፉ ይኖራሉ፣ ነበሩ፣ አሉ፣ ነገም ይኖራሉ። ስለዚህ የምንሰራው ነገር መልካም እንደሆነ ካመንበት ምንም ሌላ ወሬ አያስፈልግም። እንቀጥል። ዋናው መልካም መሆኑን ልባችን ማመን አለበት። መልካምነቱን በደንብ አስበንበት በደንብ አስተውለን መልካም መሆኑን ማረጋገጥ መቻል አለብን። ከዛ በኋላ ግን ጥቂቶቹ ይሄ መልካምነት የማይመቻቸው ይኖራሉ። ቀን ከሌሊትን ይሄንን መልካም ስራ ለማቆም ሊለፉ ይችላሉ። እንቅልፍ ላይ ወስዳቸው ይችላል። እንቅልፍ ሳይወስዳቸው ይሄን ጉዳይ እያሰቡ ሊኖሩ ይችላሉ። ይሄ ነገር እኛ የያዝነው እኛ የጀመርነው እኛ ያሰብነውን መልካም ስራ ሊገታብን አይገባም፣ ሊያቆመን አይገባም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የአይሁድ ካህናትን እያሰበ ከማስተማር፣ የታመሙትን ከመፈወስ፣ የተራቡትን ከማብላት ወደኋላ አላለም። ስለዚህ እኛም ይሄንን አርአያነት መከተል ይኖርብናል። የዛሬ አይሁድ ካህናት ምሳሌዎች እንዳንሆን መጠንቀቅ ያለብን እዛ ጋር ነው። ሌላው ይሁዳ ነው። ይሁዳ ከ12ቱ ሐዋርያት አንዱ ነው። ከተመረጡ አንዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅርብ ከሆኑት አንዱ ነው። አሳልፎ በ30 ዲናር ለሽያጭ ያቀረበው ይሄ ቅርብ ሰው ነው። ይሄ ቅርብ ሰው አሳልፎ ሲሰጥ በጥፊ መጥቶ አይደለም፣ በዱላ መጥቶ አይደለም፣ በጩቤ ወቅቶ አይደለም፣ በሽጉጥ ሊተኩስ መጥቶ አይደለም፣ በሰላምታ ሲሞን ነው አሳልፎ የሰጣቸው። ስለዚህ ከሩቅ ጠላት ይልቅ ቅርብ ሆኖ ቅርባችን ሆኖ እኛ ጋር ሆኖ ለዘመናት ጓደኞች ሆኖ ለዘመናት ወገን ሆኖ ወንድም ሆኖ ነገር ግን እኛ አሳልፈው ከሚሰጡን ሰዎች ከዛሬዎቹ ይሁዳዎች እንጠንቀቅ። የሩቅ ጠላት በክብር ነው የሚኖረው። የወዳጅ ጠላት ግን የጭቃ ውስጥ እሾህ ነው። ሰላም ነው ብላችሁ ስትረግጡ ከታች ይወጋችኋል፣ ያደማል፣ ያቆስላል። ስለዚህ ከቅርብ ጠላት እንጠንቀቅ። በእርግጥ እኛ ጥንቃቄ ብቻ ከነዚህ ሰዎች ሊያስመልጠን ላይችል ይችላል። እግዚአብሔርም እንዲረዳን እንጸልይ።
ከነሱ እቅፍ ከነሱ ሰላምታ ይጠብቀን ብለን እየጸለይን ግን እኛም መጠንቀቅ ይኖርብናል። ሌላው ስቅለትና ትንሣኤ ነው። ዛሬ ኑሮ እየሰቀለን ነው። በኑሮ የተመቸ የተደሰተ ያለ ሰው ያለ አይመስለኝም። እየሰቀለን ነው። በዛ ላይ ስራ ማጣት ሊኖር ይችላል። ያገኘነውን ማጣት ሊሆን ይችላል። ተጭበርብረን መክሰር ሊሆን ይችላል። ያለነው ኢትዮጵያ ነው። ከሚሰሩት ይበልጥ በቁጥር የሚበልጠው የሚያጭበረብሩት ናቸው። የሰሩትን አጭበርብሮ ለመብላት የተዘጋጁ ሰዎች ቁጥራቸው እልፍ ነው። ያገኘነውን በእነዚህ ምክንያትም በሌላ ልናጣ እንችላለን። ቀን ሊጨልምብን ይችላል። የሚያልፍ ላይመስለን ይችላል። ስቃዩ ሊበረታብን ይችላል። ያ ስቅለት ነው። ዕለቱን አስታውሱ። ያ ስቅለት ዓርብ ነው። ይሄ ስቅለት ዓርብ ግን ቀጥሎ የሚመጣው ይሁድ ነው። ትንሣኤ ከዚህ ከአዘቅቱ፣ ከጭንቀቱ፣ ከክስረቱ፣ ከማጣቱ፣ ከመጨነቁ፣ ከድባቴው ከአቡ ጭንቀት በይሁድ ትንሣኤ እንነሳለን። ደስታ ይሆናል። የጨለመብን ብርሃን ይሆናል። ያጣነው ይመለሳል። ስለዚህ በዓርቡ ጭንቀት፣ በስቅለቱ ግርፋትና ስቃይ ተስፋ እንቁረጥ። በእያንዳንዳችን ኑሯችን ይሄ በየዕለት የሚያጋጥመን ነው። ተስፋ እንቁረጥ። እግዚአብሔርም ይርዳን። እየሰራን እየለፋን እየታገልን ይሁድን እናስብ። ትንሣኤ ይኖራል። ከሕማማት ከሆሳና ከስቅለትና ትንሣኤ ከሃይማኖት ትምህርት ባሻገር የሃይማኖት ትምህርቶችን ሃይማኖታዊ ተቋማት ላይ እናገኛቸዋለን። ስጋዊ እሳቤ እኔ ይሄንን ይመስለኛል። የይሁዱ ሆሳና እልልታና ጭብጨባ ሲኖረን የዓርብን ይሰቀል ጩኸትን እናስብ። መልካም ነገር ስንሰራ የአይሁድ ካህናትን እንዳንረሳ፣ ሁሉን ለማስደሰት አንሞክር። ሁሉ መልካም ስንሰራ ለሁሉ ሰላም ስንሆን ይሁዳ አይነት ሰዎች አጠገባችን እንዳሉ እንዳንረሳ። እነዚያ ሰዎች ተኩሶ በጥይት በጦር አስፈራርተውን አይደለም ሲሞ አሳልፈው እንደሚሰጡን እንዳንረሳ። የዓርብ ስቃይ የህይወታችን ስቃይ ቢመስል እንኳን ይሁድ ትንሣኤ እንደሆነ እንዳንረሳ። ተስፋ እናድርግ። መልካም ይሆናል። እኔ የታየኝ ይሄን ይመስላል። እናንተስ ምን ታያችሁ? እስኪ ሼር አድርጉልን። እንወያይ እስኪ በሚመስለን ጉዳይ። ይሄ ሚዲያ መልካም ነገሮችን ለማድረግ ኦፕንሊ ዲስከስ ለማድረግ ለመወያየት በጣም ምቹ ነው። ስለዚህ እንወያይ እስኪ። ምን ይመስላችኋል? እኔስ ተሳስቼ ያለው? እስኪ አካፍሉኝ።